በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ ላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ቃል አሁን የምትሰሙ በኋላም ደግሞ እግዚአብሔር አምላክ ፈቅዶና ወዶ ቃሉ ተቀርጾ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይድረሳችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለብርሃነ መስቀሉ አደረሳችሁ አደረሰን። እግዚአብሔር አምላክ ስለዚህ ሰዓት የተመሰገነ ይሁን። ወንድሞቼ ቃል የምትሰሙ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ደግሜ እላለሁ እግዚአብሔር መልካም ነው። ይህን ደስ የሚል ይህን ብሩህ ቀን የሰጠን ዛሬም ከእሱ ጋር እንድንሆን ሁኔታዎችን ያመቻቸ አቤቱ ዛሬም በንስሐ የጠራን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እግዚአብሔር ቢረዳን ዛሬ የምንማርበት የትምህርታችን ርዕስ መንፈሳዊ ዕውርነትና ጣጣው በሚል ይሆናል። የምንማርበት የትምህርታችን ርዕስ መንፈሳዊ ዕውርነትና ጣጣው። አስቀድሞ እግዚአብሔር ቃል ምን ይላል? በዚህ በማቴዎስ ወንጌል ምዕራፍ 13 ላይ ተመዝግቦ የሚገኝ እንደዚህ ይላል፣ ቃሉን ሰምተው በማያስተውሉ ላይ ክፉ ይሆንባቸዋል። ስለዚህ ልጆቼ ሆይ እናንተ ቃሉን ስትሰሙ አስተውላችሁ ስሙ። ቃሉን ስትሰሙ ፍሬ እንደሚያፈራ ሰው ሆናችሁ ስሙ ብሎ ይላል። ይህንን እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በባህር ዳርቻ ቁጭ ብሎ ህዝቡ ወደሱ ብዙ ህዝብ መጣ እና ለህዝቡ ሲያስተምር ነው እንደዚህ ያላቸው። ያችሁ ለህዝቡ ሲናገር ይሄንን ቃል ተናገረ። ቃሉን ሰምተው በማያስተውሉ ሰዎች ላይ ክፉ ነገር ይሆንባቸዋል ብለዋል። በዛን ሰዓት ሐዋርያት ቀረባሉና ጌታ ሆይ ለምንድነው ህዝቡን በምሳሌ የምታስተምረው? ስለምንድነው ህዝቡን በምሳሌ የምታስተምራቸው ብለዋል። በዛን ጊዜ ምንድነው ያለው? ይሄ ህዝብ አያስተውልም። ይሰማል አያስተውልም፣ ያያል አይመለከትም። ልበ ደንዳና ነው። የዚህ ልብ ህዝብ ልቡ ደንዳና ነው። ለዚህ ነው ለነሱ በምሳሌ የማስተምረው፣ ለእናንተ ግን እንደዚህ አይደለም አላቸው። ሙሉ ቃሉ እንደዚህ ይላል፣ እንዳልፈውሳቸው የዚህ ህዝብ ልብ ደንድኗል። ለእናንተ ግን ሐዋርያት አላቸው፣ ለእናንተ ግን ላለው ይሰጠዋልና ይበዛለታል፣ ከሌለው ግን ያው ያለችው እንኳን ይወሰድበታል። ይሄ ህዝብ አለ እያዩ ስለማያዩ እየሰሙ ስለማያስተውሉ በምሳሌ እናገራለሁ፣ ለእናንተ ለሐዋርያት ግን እንደዚህ አይደለም። ህዝቡ ግን መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም ብሎ አለ። ሐዋርያትን ግን ምንድነው ያላቸው? ስለ ህዝቡ ከተናገረ በኋላ እናንተ ግን ከዚህ ከደሙ ነፃ ናችሁ ነው ያላቸው። ህዝቡ ግን በአይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳያስተውሉ፣ ተመልሰው እንኳን እንዳልፈውሳቸው የዚህ ህዝብ ልብ ደንድኗል፣ ጆሮአቸው ደንቁሯል፣ አይናቸው ጨፍኗል ብሎ ስለ ህዝቡ መድኃኒታችን ኢየሱስ ክርስቶስ ተናገረ። ይሄ ህዝብ ይማራል ምንም አይረዳም።
ይማራል፣ ይሰማል፣ አያስተውልም፣ ያያል ግን አይመለከትም። ልቡ የሕዝብ ደንድኗል። እናንተ ሐዋርያት ግን እንደዚህ አይደለም። ስለዚህ ይህን ሕዝብ ተመልሰው እንኳን እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል ብሎ አለ። ለእናንተ ግን ሐዋርያት አላቸው፣ እናንተ ከደሙ ንጹሕ ናችሁ፣ የእግዚአብሔርን ቃል ሰምታችሁ ስለምታስተውሉ አልፎም ደግሞ ፍሬ ስለምታፈሩ እናንተ ብፁዓን ናችሁ አላቸው። እና በዛን ሰዓት ነው እንግዲህ የመንግስትን ቃል ሰምቶ የእግዚአብሔርን ቃል ሰምቶ የማያስተውል ሰው ክፉ ይመጣበታል አለ። የእግዚአብሔርን ቃል ሰምቶ የመንግስትን ቃል ሰምቶ በማያስተውል ሰው ሁሉ ላይ ይመጣል ብሎ የነገራቸው በዛን ሰዓት ነው። እናንተ ግን የእግዚአብሔርን ምስጢር ማወቅ ተሰጥቷችኋል፣ ባላችሁ ላይ ይጨመርላችኋል። ይሄ የማያስተውል ሕዝብ እሱ ግን ከዛች ካለች ትንሿ እንኳን ይወሰድበታል። ለምን? እያዩ ስለማያዩ እየሰሙ ስለማይሰሙ ስለማያስተውሉ ለሕዝቡ በምሳሌ ነግራችኋለሁ። እናንተ ግን ብፁዓን ናችሁ ልጆች ብሎ ሐዋርያትን አላቸው። እናንተ ግን አላቸው አይኖቻችሁ ስለሚያዩ ጆሮቻችሁ ስለሚሰሙ እናንተ ሐዋርያት ብፁዓን ናችሁ። እናንተ ልበ ብርሃን ስለሆናችሁ ብፁዓን ናችሁ። እናንተ የክርስቶስ ብርሃን በልባችሁ ስለበራላችሁ እናንተ ብፁዓን ናችሁ። ስለዚህ ለእናንተ የእግዚአብሔር መንግስትን ምስጢር ማወቅ ተሰጥቷቸዋል። ይሄ ሕዝብ ግን እየሰማ ስለማያስተውል እያየ ስለማይመለከት ካለው እንኳን ይወሰድበታል፣ አያስተውልም። ስለዚህ ብሎ መድኃኒታችን ኢየሱስ ክርስቶስ አለ። እንግዲህ ወንድሞቼ ይህ ሕዝብ ብሎ ያለው ቅድም እንግዲህ ርዕሳችን ስንነሳ መንፈሳዊ ዕውርነት አለ ወንድሞቼ። መንፈሳዊ ዕውርነት በጣም ነክሷል። መንፈሳዊ ነን ስንል ግን መንፈሳዊ ያልሆንን ከሚገባው በላይ በቤተ ክርስቲያን ከሚገባው በላይ በምድር ላይ መንፈሳዊ the so called spiritual blindness ዕውርነት ከምን ጊዜውም በላይ ነክሷል። ስለዚህ እግዚአብሔር መንፈስ ቅዱስ ዛሬም እኔና እናንተን ምን ብሎ ነው የሚመክረን? ይሄን ቃል የምትሰሙ ምንድነው የሚለን? ልጆች ሆይ ቃሉን ስትሰሙ አስተውላችሁ ስሙ። ቃሉን ስትሰሙ እንደሚያፈራ ሰው ሆናችሁ ስሙ። በዛን ሰዓት የክርስቶስ ብርሃን በልባችሁ ይወጣል። በዛን ሰዓት ሰማያዊ ምስጢርን መረዳት ትችላላችሁ። ብዙ ሰው መንፈሳዊ ነኝ ሲል በምድር ቀርቷል ወገኖቼ። ለዚህ ነው እግዚአብሔር መንፈስ ቅዱስ እኔንና እናንተን ዛሬ ልጆቼ ሆይ ቃሉን ስትሰሙ አስተውላችሁ ስሙ፣ ፍሬ እንደሚያፈራ ሰው ሆናችሁ ስሙ ብለዋል። እንግዲህ ዛሬ የምንማረው ስለ መንፈሳዊ ዕውርነት ነው። እመኑኝ ወንድሞቼ መንፈሳዊ ዕውርነት ነክሷል፣ በቤተ ክርስቲያን ነክሷል፣ በምድራችን ላይ ነክሷል። ምንም ጥያቄ የለው። መንፈሳዊ ዕውርነት ማለት እኮ ሰውየው መንፈሳዊ ነኝ ሲል ግን አይደለም። እንመጣለን በዝርዝሩ። ግን መንፈሳዊ ዕውርነት ማለት ምን ማለት ነው ብለን ብንል ዋናው ዲፊኒሽኑ ምንድነው? መንፈሳዊ ዕውርነት ብለን ብንል እየሰሙ አለማስተዋል፣ እያዩ አለመመልከት፣ በአጠቃላይ የልብ ድንዳኔ፣ ልባችን ሲደነድን መንፈሳዊ ነን ክርስቲያኖች ነን እንላለን፣ በክርስቲያን ሕይወት አንጓዝም። ይህ መንፈሳዊ ዕውርነት ይባላል። ምን ማለት ነው? እየሰሙ አለማስተዋል፣ እያዩ አለመመልከት፣ የእግዚአብሔርን ሐሳብ አለመረዳት፣ እየተማሩ የትም አለመድረስ። ለዚህ እኮ ነው ቅዱስ ጳውሎስ ልጁ ጢሞቴዎስን አንዳንዶች እየተማሩ እግዚአብሔርን የማያውቁ ሰዎች አለ። በቃ ሕይወታቸውን አያውቁ፣ ይማራሉ አሉ፣ ቤተክርስቲያን ይመጣሉ፣ እንዲህ አይነት ሰዎች አሉ፣ ተጠንቀቅ ከእንደዚህ ይላቸዋል። እና መንፈሳዊ ዕውርነት በሚል ነው የጀመረው። መንፈሳዊ ዕውርነትና ጣጣው ብለን ነው ዛሬ የተነሳ ነው። በነገራችን ላይ ስለ ዕውርነት ስለሆነ የምናወራው እዚህ ጋር የሥጋ ዕውርነት አይደለም እያወራን ያለው፣ ስለ መንፈሳዊ አይን አላቸው አያዩም እንደ ፈሪሳውያን ዕውሮች ናችሁ አላቸው እኮ ዮሐንስ ወንጌል ምዕራፍ 8 እና 9 ሄዳችሁ ብታነቡ እናንተ ዕውሮች ናችሁ፣ የእግዚአብሔርን እንትላላችሁ እግዚአብሔርን ግን አታውቁትም። ቅዱሳን የአብርሃም ልጆች ነን፣ የቅዱሱ የአብርሃም ልጆች ነን እንትላላችሁ፣ የአብርሃም ሕይወት በእናንተ የለም።
እኛ ባሮች አይደለንም እግዚአብሔር ከእግዚአብሔር ተወልደናል ትላላችሁ እግዚአብሔር አባታችሁ አይደለም የናንተ አባት ያ ዲያብሎስ ነፍሰ ገዳይ ነው ምክንያቱም መንፈሳዊ ነን ስትሉ ገዳዮች ናችሁ እውነት ነው እኔን እንኳን ልትገሉ ይፈልጋላችሁ አላቸው ዮሐንስ ወንጌል ምዕራፍ 8 እና ምዕራፍ 9 ወንድሞቼ ይሉና ተመልከቱ ስለዚህ መንፈሳዊ እውርነት አለ ግን እንዲገባን እውርነት ራሱ የሥጋ እውርነት በጣም ታፍ እኮ ነው ወንድሞቼ የሥጋ እውርነት በጣም ከባድ ነው አስተውላችሁ ታውቃላችሁ እስቲ ለአንድ ደቂቃ ጊዜ ወሰዱና አንድ ደቂቃ ሲያናችሁ ጨፈራችሁ እውርነት ምን ይመስላል ይሄ ሥጋዊ ነው እውሮች ትለናለህ አሉት መድኃኒታችን እውሮች ትለናለህ አይ እውርማ ብትሆኑ ኖሮ የሥጋ እውር ብትሆኑ ባልተፈረደባችሁ እና ያለን ትላላችሁ ግን አታዩ ከነ ኃጢያታችሁ ትሞታላችሁ ከነ ኃጢያታችሁ ትኖራላችሁ አላችሁ እናንተ እኔ ወዳለሁበት አትመጡም አባታችሁ ዲያብሎስ ወዳለበት ነው የምትሄዱት አላቸው ወንድሞቼ ስለዚህ እውርነት ከባድ ነው ራሱ የሥጋ እውርነት እንኳን ወገኖቼ በጣም ከባድ ነው ጨፉኑና አስተዩት እኔ አንድ ደቂቃ ሲጨፍኝ ልሞክረው ብዬ ሞክሬ ይገርማችኋል እግዚአብሔርን አመሰግንኩት እግዚአብሔር አመሰግናለሁ ማየት እንድችል ይሄ ሥጋ እውርነት ራሱ ቀላል አይደለም መንፈሳዊ እውርነትማ ምን ያህል እንደከበደ አስተውሉት ወንድሞቼ እጅግ ከባድ ነው አያችሁ ስለዚህ በቃላት መግለጽ አይቻልም አንድ መሰረታዊ ነገር ግን እዚህ ጋር ማንሳት ያለብን መንፈሳዊ እውርነት ልክ የሥጋ እውርነት የሚመጣው እኮ አንድ ሰው አይኑን ታሞ ካልታከመ በሰዓቱ አይኑ ይጠፋል እውር ይሆናል እንደዛው ወገኖቼ መንፈሳዊ እውርነትም እንደዚህ ነው በሰዓቱ ካልታከመ መንፈሳዊ እውርነት መንፈሳዊ ሞትን ያመጣል መንፈሳዊ ሞት ደግሞ ወገኖቼ ሁለተኛ ሞት ነው ሲኦል ስለዚህ መንፈሳዊ እውርነት በሰዓቱ ካልታከመ ምን ያመጣል መንፈሳዊ ድንዛዜ መንፈሳዊ እንቅልፍ በደህናው ሀገር በስራ በቀን በጊዜ እንቅልፍ ይላል ሰው ሁሉ ሲሰራ ዝም ብሎ የሚተኛ ሰው መጨረሻው ምንድነው ድህነት ስለዚህ መንፈሳዊ እውርነት ወደ መንፈሳዊ እንቅልፍ ወደ መንፈሳዊ ድንዳኔ ይወስናል መንፈሳዊ ድንዳኔ ደግሞ ወገኖች ወይም ደግሞ ድንዛዜ መንፈሳዊ ድንዛዜ ደግሞ ወደ መንፈሳዊ ሞት ይወስደናል መንፈሳዊ ሞት ደግሞ ወገኖች ከእግዚአብሔር መለየት ነው መንፈሳዊ ሞት ሲኦል ነው በጣም ወገኖች ይሄ አስፈሪ ነው ሲኦል ያስፈራል ከልቤ ነው የምላችሁ እጅግ ያስፈራል ሲኦል እንደምንቀልደው አይደለም ወንድሞቼ በእርግጠኛ ልንገራችሁ ሲኦል ያስፈራል አያችሁ ስለዚህ መንፈሳዊ እውርነት ምንድነው ብለን ብንል እየሰሙ አለማስተዋል እያዩ አለመመልከት በአጠቃላይ የልብ ድንዳኔ መንፈሳዊ እውርነት ይባላል መንፈሳዊ እውርነት ምንድነው የእግዚአብሔርን እውነት የክርስቶስን እውነት የወንጌልን እውነት አለመረዳት መንፈሳዊ እውርነት ሰማችሁኝ ወንድሞቼ መንፈሳዊ እውርነት የወንጌልን እውነት አለመረዳት የእግዚአብሔር የክርስቶስን እውነት አለመረዳት በራስ ሐሳብ መኖር በአሉ መኖር ባህል በሚያመጣብን ጫና ምክንያት ባህላችን እንዲህ ስለሆነ ነው በሚል በባህል ምክንያት የሆነውን እግዚአብሔር ያለው ክርስቶስ ያስተማረው ሐዋርያት ያስተማሩትን ትተን ወንድሞቼ በባህል ተጠፍረን የምንኖር ከሆነ እውራን አያችሁ ስለዚህ መንፈሳዊ እውርነት ማለት ምን ማለት ነው ብለን ብንል በእግዚአብሔር ነገር የጨለመ ህይወት ያለን የደነደነ ልብ ካለን መንፈሳዊ እውርነት ነው መንፈሳዊ እውርነት ይባላል አያችሁ ለዚህ ነው እንግዲህ ክርስቶስ መድኃኒታችን ኢየሱስ ክርስቶስ በዛን ጊዜ እንግዲህ ህዝቡ በባህር ዳር ሲያስተምር መተው በምሳሌ ያስተማራቸው ጊዜ ይሄንን የተናገረው ምን ብሎ ተናገረ የእግዚአብሔርን ቃል ሰምቶ የንጉሱን ቃል ሰምቶ የማያስተውል ሰው ክፉ ይመጣበታል ክፉ ዲያብሎስ ነው
የማያስተውል ሰው ወገኖች ብሎ የዘሪ ምሳሌ ሰጣቸው። ቃሉን ሰምቶ የሚያስተውል ቃሉን ሰምቶ የሚያፈራ ሰው ግን እሱ ግን ብፁዕ ነው። እሱ ግን ሰማያዊ ምስጢር ይሰጠዋል። እሱ ግን ስለ እግዚአብሔር መረዳት ይሆንለታል ብለዋል። ስለዚህ ሐዋርያት ምን አላቸው? እናንተ ባላችሁ ላይ ይጨመርላችኋል። ለሕዝቡ ግን ስለማይረዱት ለእናንተ ምስጢሩን መንገድ እነግራችኋለሁ። ለነሱ ግን በምሳሌ ነው። ለምን አያስተውሉታል? ዞሮ ዞሮ አያስተውሉትም። ዞሮ ዞሮ ወደ እኔ ተመልሰው አልፈውሳቸውም፣ አይድኑም። አነብላችኋለሁ፣ የራሴ ቃል አይደለም። ስለዚህ ምን አለ? የንጉሱን ቃል ሰምተው የማያስተውሉ ሰዎች ክፉ ይመጣባቸዋል። ቃሉን ሰምተው የሚያስተውሉ ብሎም ፍሬ የሚያፈሩ ግን ባላቸው ነገር ላይ ይጨመርላቸዋል። ትንሽ ነገር ይጨመርላቸዋል። ትንሽ ነገር ቢኖራቸው ብዛት ይሆንላቸዋል። በማያስተውሉት ሰዎች ግን ስለማያስተውሉ ቃሉ ይወሰድባቸዋል። ስለዚህ ለእናንተ ለሐዋርያት በምሳሌ አይደለም ምስጢሩን ነግራችኋል። ለምን? ለእናንተ የሰማይን ምስጢር የእግዚአብሔርን ሐሳብ መረዳት ተሰጥቷችኋል። ላለው ይጨመርለታል፣ ለማያስተውለው ከዛ ክፉ ይመጣበታል ብሎ ሐዋርያትን እናንተ ንጹሐን ናችሁ፣ እናንተ ብፁዓን ናችሁ፣ የእናንተ አይኖች የተባረኩ ናቸው ብሎ አላቸው። በማያስተውሉት ሰዎች ላይ እግዚአብሔርን ቃል ሰምተው ቤተክርስቲያን ሄደው የእግዚአብሔርን ቃል ሰምተው በማያስተውሉ ላይ ግን ክፉ ይሆንባቸዋል። ቃሉን ሰምተው በሚያስተውሉ ግን የሰማይን ምስጢር ማወቅ ይሰጣቸዋል። ስለዚህ ቃሉን ስትሰሙ አስተውላችሁ ስሙ፣ ፍሬ እንደሚያፈራ ሰው ሆናችሁ ስሙ ብሎ መድኃኒታችን ኢየሱስ ክርስቶስ አለ። እንግዲህ ቃሉን ሰምቶ አለማስተዋል መንፈሳዊ ውርነት ነው። ቃሉን ሰምቶ እግዚአብሔር አድርጉ ያለውን አለማድረግ፣ አታድርጉ ያለውን አለመተው፣ ጨርሶኑ በድንዛዜ መኖር፣ በአሉ መኖር፣ ዝም ብሎ ብቻ እነከሌ ብለውታል እንደዚህ ነው እነከሌ ላይ አትተማመኑ። እነከሌ ጣጣ ይከተዋል። you better check it፣ እርግጠኛ መሆኑን አረጋግጥ። እውነት ነው ወይ? እግዚአብሔር ብሏል ወይ? ክርስቶስ ብሏል ወይ? ነቢያት አስተምረዋል ወይ? ሐዋርያት ይህን ትምህርት አስተምረዋል ወይ? ቤተ ክርስቲያን ይህን ትምህርት አስተምራለች ወይ? በቤተ ክርስቲያንስ በዘመናት እኮ ውሸተኛ መምህራንም እንዳለ እንዳትረሱ። አጭበርባሪም አለ እኮ፣ ዛሬም አለ፣ ትላንትም ነበር። አያችሁ ብሎ ወገኖች ስለ መንፈሳዊ ዕውርነት መድኃኒታችን ኢየሱስ ክርስቶስ ማቴዎስ 13ን የዘሪን ምሳሌ መስሎ አስተማረ። አያችሁ በአጠቃላይ በዚህ በማቴዎስ 13 ላይ አንድ ዘሪ ነበረ። ዘርን ሊዘራ ወጣ። ዘራ። ሲዘራ አንደኛው መንገድ ዳር ወደቀች፣ ወፎች መተው በሉት። ሁለተኛዋ በምን ቦታ ወደቀች ነው የሚለው ወንድሞቼ? ሁለተኛ ጭንጫ ቦታ ወደቀች፣ በቀለች። ነገር ግን ጭንጫ ቦታ ድንጋያማ ስለሆነ ስሯ ሰዶ መሄድ ስላልቻለ ፀሐይ በመጣ ጊዜ ደረቀች። ሶስተኛው እሾሃማ ቦታ ላይ ወደቀ፣ በቀለ፣ ቅጠልማ ወጣ። ነገር ግን ፍሬ ያፈራለሁ ሲል ሾኩ አስቀረው። አራተኛው ግን መልካም ቦታ ወደቀ፣ 160 እና 30 አፈራ። ስለዚህ ቃሉን ስትሰሙ ፍሬ እንደሚያፈራ ሰው አስተውላችሁ ስሙ ብሎ አላቸው። በዚህን ጊዜ ነው እንግዲህ ሐዋርያት መጥተው ጌታ ሆይ ስለምን በምሳሌ ትናገራለህ? በምሳሌ የምናገረው ለእናንተ የእግዚአብሔርን ምስጢር ማወቅ ተሰጥቷቸዋል። ይሄ ሕዝብ ግን ልበ ደንዳና ነው፣ እየሰማ አይሰማም፣ እያየ አይመለከትም፣ ልቡ የደነደነ ነው። ለዚህ ነው በምሳሌ የምናገረው። ስለዚህ ምስጢሩን እፈታላችኋለሁ ለእናንተ። ለምን? ላለው ይጨመርለታል፣ ከሌለውም ግን ያቺው ትወሰዳለች ብሎ አላቸው። እና ያ ያያችሁት ሁለተኛው ፍሬ፣ የመጀመሪያው ፍሬ ወፎች ወሰዱ የተባለ ክፉ መንፈስ መጥቶ ወሰደው። ቃሉን ሰሙ፣ አያስተውሉም፣ ወዲያው ተወሰደባቸው። ሁለተኛው ግን ስር የላቸውም። ስለዚህ ስር ስለሌለ ፀሐይ ወጣ፣ መከራ መጣ፣ ክፉ ትምህርት መጣ፣ የኑፋቄ ትምህርት መጣ። ስለዚህ ማዕበል መጣ፣ ማዕበሉን መቋቋም አልቻሉም፣ ሄዱ። የውሸት ትምህርት መጣ፣ የውሸት ትምህርት ጎርፍ ይዟቸው ሄደ።
ሶስተኞቹ መልካም አፈር ነበረው። ችግሩ የሱ በሾክ መካከል ይወደቀው። ስለዚህ ፍሬ ማፍራት አልቻለም። ሾኩን አንቆ አስቀረው። ይሄ የእግዚአብሔርን ቃል የሚሰሙ እነዚህ የእግዚአብሔርን ቃል የሚሰሙ ነገር ግን የዚህ ዓለም ባለጠግነት፣ ሀብታሚ መሆን ጉጉት፣ ገንዘብ ማከማቸት ጉጉት ጠፍሮ ይዟቸዋል። ስለዚህ እነዚህ ምንም አያፈሩ ብሎ አላቸው። አያቸው። ስለዚህ አያፈሩ። እናንተ ግን እንደ መጨረሻው ዘር ነው። ያ መጨረሻው ዘር መልካም ቦታ ወደቀ። 100 60 30 አፈራ። እንደዛ ሁኑ እንደ መልካም። ስለዚህ የእግዚአብሔርን ቃል ስትሰሙ በማስተዋል ስሙ። ፍሬ እንደሚያፈራው ሆናችሁ ስሙ ብሎ አላቸው። በአጠቃላይ የማቴዎስ 13 ምንድነው የሚያመለክተው ብላችሁ ብትሉ የተነገረው ስለ ሁለት ክፍሉ፣ አንደኛ ስለ ሐዋርያት፣ አንደኛ ስለ ህዝቡ፣ ሁለተኛ ስለ ሐዋርያት የተነገረው። ህዝቡን ምን አላቸው? በምሳሌ ነው የምነግራቸው። ለምን አያስተውሉም? የህዝብ ልበደንዳና ነው አለ። የህዝብ ልበደንዳና ነው። ልበደንዳና ስለሆነ አያስተውልም። በዚህም የተነሳ ወደኔ አይመለስም። ወደኔ ስለማይመለስ አልፈውሰውም፣ አይድንም። ይልቁንም ክፉ ይመጣበታል አለ። አያችሁ። ስለዚህ ልበደንዳናነት፣ አለማስተዋል መንፈሳዊ እውርነት ይባላል። በቤተ ክርስቲያን ስንኖር ስፒሪቹዋሊ ግሮ ማናደግ፣ በመንፈሳዊ ህይወት የማናደግ ከሆነ ሁሌ ዘሴም ዛሬም ነገም ተነወዲያም ከሆነ ወገኖቼ this is spiritual blindness። ወንድሞቼ በመንፈሳዊ ህይወት እውር መሆን ነው። ስለዚህ ምን አላቸው? ልበደንዳናነት መንፈሳዊ እውርነት ይባላል ወገኖቼ። ልበደንዳናነት መንፈሳዊ እውርነት ይባላል። ኢሳይያስ ምዕራፍ 6 ላይ ከቁጥር 9 እስከ 10 ብታነቡ እግዚአብሔር ኢሳይያስን ሂድልን ይላል። ማን ይሄድልናል? ሂድና ለዚህ ህዝብ ንገረው። መቼም ትሰማላችሁ አታስተውሉም፣ ታያላችሁ አትመለከቱ። ልባችሁ ደንዳና ነው። እንዳልፈውሳችሁ በዚህ መልክ ያላችሁ ናችሁ ብለህ ንገራቸው። ላንብብላችሁ። ኢሳይያስ ምዕራፍ 6 ከቁጥር 9 እስከ 10 የጌታም ድምጽ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልሁ። እርሱም ሂድ። ኢሳይያስ ሆይ ሂድ፣ ለዚህ ህዝብ ንገረው። ሂድ፣ ይህን ህዝብ መስማት ትሰማላችሁ አታስተውሉም፣ ማየት ታያላችሁ አትመለከቱም በላቸው። በአይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳይፈወሱ፣ ተመልሰውም እንዳይፈወሱ የዚህ ህዝብ ልብ አደንድን፣ ጆሮአቸውን አደንቁር፣ አይናቸውም አጨፍን አለኝ ይላል። በቃ ዞሮ አይድንም። ማይድንን ህዝብ ነው አለ። ስለዚህ ስለ ሐዋርያት ግን ሲናገር መድኃኒታችን ኢየሱስ ክርስቶስ ስለ ህዝቡ ይሄ ለዚህ ነው በምሳሌ የምናገረው። እንግዲህ እናንተ ግን ብፁዓን ናችሁ። እናንተ ግን እንደዚህ ያለ ህዝቡ ግን ልበደንዳና ነው። ለዚህ ነው በምሳሌ የምነግራቸው። ዞሮ አያስተውልም ይሄ ህዝብ። ዞሮ ይሄ ህዝብ አይድንም፣ ካላስተዋለ አይድንም። ዞሮ የሰማይን ምስጢር መረዳት አይችልም። እናንተ ግን እንዲህ አይደላችሁ፣ ብፁዓን ናችሁ። እናንተ የሰማይን ምስጢር መረዳት ትችላላችሁ፣ ፍሬም ታፈራላችሁ። ስለዚህ ባላችሁ ላይ ይጨመርላችኋል፣ እነዚህን ካላችሁ ይወሰድባችኋል። ለዚህ ነው የንጉሱን ቃል ሰምቶ የማያስተውል ክፉ ይመጣበታል፣ ያ ክፉ ይወስድበታል ብለዋል። አያችሁ። ስለዚህ ምን አላቸው ሐዋርያትን? እናንተ ግን አላቸው ሐዋርያትን ባላችሁ ላይ የበለጠ ማወቅ ይሰጣችኋል። ባላችሁ ዕውቀት ላይ ሰማያዊ ምስጢር የእግዚአብሔር ዓላማና ሐሳብን መረዳትን ይሰጣችኋል። እናንተ የተባረካችሁ እናንተ ብፁዓን ናችሁ ብለዋል። ወገኖች ከዚህ ውስጥ ምንድነው የምንማረው?
ከዚህ ውስጥ የምንማረው አንድ መሰረታዊ ነገር ምንድነው ብላችሁ ብትሉ ቃሉን ስንሰማ የእግዚአብሔርን ቃል ስንሰማ በማስተዋል እንስማ። የእግዚአብሔርን ቃል ስንሰማ ፍሬ እንደሚያፈራ ሰው ሆነን እንስማ። ወንድሞች መቅለጥ አለ። ሲኦል እጅግ ያስፈራል። ከልቤ ነው የምላችሁ፣ በጣም ያስፈራል። በጣም ያስፈራል። እንዲሁ ቀልደን የምናልፈው ነገር አይደለም። ስለዚህ ወገኖች ቃሉን ስንሰማ አስተውለን ፍሬ እንደሚያፈራ ለመፈወስ ለመዳን ብለን እንስማ። ያችሁ እንግዲህ ይሄ ነው ከዚህ ውስጥ የምንማረው። ለመዳን ለመፈወስ በእግዚአብሔር ለመባረክ መንግስቱን ለመውረስ ልብ ኢንቴንሽናል ሆነ መስማት ያስፈልገናል። ለዚህ ምን ያስፈልጋል ብላችሁ ብትሉ ሁለት ነገር ያስፈልጋል። አንደኛ ቃሉን ለመማር ለመረዳት ፍላጎት ይኑረን። አንደኛ ፍላጎት ይኑረን። ብዙ ሰው ፍላጎት የለውም ቃሉን ለመስማት። የዓለም ወሬና የዓለም አርቲ ቡርቲ ቢሆን ሺህ ሰው ይደረደራል። የእግዚአብሔርን ቃል ለመስማት ሰው ፔሽንት። እናንተ እኮ ለኔ ያለ ክርስቶስ ለቃሌ ቦታ የላችሁም። እኛ ለቃሉ ቦታ አለን ወንድሞቼ፣ የለንም እኮ ለእግዚአብሔር ቃል የለንም። ለወሬስ፣ ለአሜትስ፣ ለዘረኝነት ወሬስ ቁጥር አንድ ነን። ያሳዝናል። ለእግዚአብሔር ቃል የለንም። ፈሪሳውያን ለዚህ እኮ ዕውሮች ናችሁ አላችሁ። መንፈሳዊ ዕውሮች ናችሁ፣ ለቃሌ ቦታ የላችሁ። ወገኖቼ ለእግዚአብሔር ቃል ቦታው አለን። ልባችን ለእግዚአብሔርን ቃል መስማት ይጓጓል። አያችሁ። ስለዚህ ስለ ሰው ማውራት ቀላል ነው፣ ራስን መመርመር ትልቅነት ነው። ስለዚህ ምን ያስፈልጋል ብላችሁ ብትሉ ምንድነው የሚያስፈልገው ብላችሁ ብትሉ ለመረዳት ፍላጎት ያስፈልጋል። እግዚአብሔርን ቃል ለመማር እግዚአብሔርን ለማግኘት እግዚአብሔር ፈልጋለሁ። አቤቱ የአብርሃም አምላክ የይስሐቅ አምላክ አንተ በቤቴ ግባ። እግዚአብሔር አንተ በሕይወቴ ግባ። እባክህ ፈልጋለሁ፣ ተገለጥልኝ፣ ቅዱስ መንፈስ ይምራ ብለን ማለት ይገባል። አያችሁ። ስለዚህ ቃሉን ስንሰማ አስተውሎ መስማት፣ ለመፈወስ ለመዳን ብሎ መስማት። ስለዚህ ፍላጎት ቁጥር አንድ ነው። አንደኛ የሚያስፈልገው ፍላጎት፣ ሁለተኛው ቁርጠኝነት፣ ውሳኔ ያስፈልጋል። በቃ እግዚአብሔር በዚህ ምድር ያመጣኝ ምክንያት አለው። እዚች ምድር እግዚአብሔር ያመጣኝ እንድዘጋጅ ነው። እቺ ቦታ መኖሪያ አይደለችም፣ መዘጋጃ ነኝ፣ እንደሚገባ ልረዳ ብሎ ውሳኔ መወሰን ያስፈልጋል። ወንድሞቼ ውሳኔ መወሰን ያስፈልጋል። ልብን ለክርስቶስ መክፈት ያስፈልጋል። ልብን መዝጋት አይደለም። እግዚአብሔር ወንድሞቼ የከፈትነው ያህል ነው የሚገባው። እቺን ያህል ከከፈትን እቺን ያህል ነው የሚገባው። እግዚአብሔር እቺን ያህል ከከፈትን ይሄን ያህል ይገባል። የከፈትንለት ያህል እግዚአብሔር በቤታችን በሕይወታችን ይገባል። ስለዚህ ልባችንን ለክርስቶስ እንክፈት። ዋናው መሰረታዊ ነገር ምንም ባትይዙ ከፍላጎቱ ጋር እግዚአብሔርን መፈለግ። ጌታው ይፈልጋለሁ። ነገራችን ላይ መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ዮሐንስ ድረስ እግዚአብሔርን ስለመፈለግ ነው። እግዚአብሔርን ስለፈልጉኝ ይላል እግዚአብሔር። ታገኙኛላችሁ፣ ፈልጉኝ እኮ ነው የሚለው። ፈልጉኝ ነው የሚለው። ለምሳሌ ኢሳይያስ ምዕራፍ 55 ከቁጥር 6 ጀምሮ ባነብላችሁ እግዚአብሔር እንደዚህ ይላል። መጀመሪያ አስቀድሞ ገና ቁጥር 1 ላይ እናንተ የተጠማችሁ ሁሉ ወደ እኔ ኑ፣ እናንተ የተጠማችሁ እናንተ የተራባችሁ ወደ እኔ ኑ። ለምን ትደክማላችሁ? ዝም ብላችሁ ገንዘባችሁ ለማይሆን ነገር ለምን ታጠፋላችሁ? ጉልበታችሁ ለማይሆን ነገር ለምን ታጠፋላችሁ? እናንተ የተራባችሁ እናንተ የተጠማችሁ ወደ እኔ ኑ፣ ወደ እኔ ኑ። ገንዘብም የሌላችሁ ድሆች ወደ እኔ ኑ፣ ግዙ ብሉም ከኔ ኑ። ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ ከኔ። አንብላችኋል። ኢሳይያስ ላይ እንደዚህ የሚለው እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ፣ ድሆችም ኑ ብሉም። ኑ ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። ያለ ገንዘብ ያለ ዋጋ ኑ የወይን ጠጅ። እዚህ ነው ማን ነው ወገኖቼ የክርስቶስን ስጋ ሲበላ
የክርስቶስን ደም ሲጠጣ የገዛ ሰው አለ። ለዚህ እኮ ነው እግዚአብሔር እናንተ የተጠማችሁ ወደ እኔ ኑ፣ ለምን ትደክማላችሁ ዝም ብላችሁ? ገንዘብም የሌላችሁ ኑ ግዙ ብሉም፣ ያለ ገንዘብ ያለ ዋጋ የወይን ጠጅ እና ወተት ግዙ። ኑ ስጋዬን ብሉ ደሜን ጠጡ። ማን ያስከፍላል? ቤተክርስቲያን ይሁን ወገኖች፣ በነጻ ተሰጠን። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ የዘላለም እርካታ ያገኛል። ኑ ይላል። እንደዚህ ይላል። የሚያሳዝነው ገንዘብ እንጀራ ላይ አይደለ። የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አልወጡኝ ባካችሁ ልጆች። ገንዘብ እንጀራ ላይ አይደለ። ገንዘብ እንጀራ ላይ ገንዘባችሁ ለምን በማይሆን ነገር ታጠፋላችሁ? why are you wasting your money and your energy? ለማይጠቅም ነገር ግን የሚጠቅመውን የእግዚአብሔርን ቃል በማስተዋል ስሙ። አንብብላችሁ ቁጥር 6 ላይ እንደዚህ ይላል። ትልቁ ነገር የተነሳውበት እዚህ ጋር እግዚአብሔርን መፈለግ ይገባል ወንድሞቼ። መንፈሳዊ ዕውርነት ለመሻገር በመንፈሳዊ ብርሃን ለመኖር እግዚአብሔርን ወደ ሕይወት መጋበዝ፣ እግዚአብሔር መፈለግ። እንደዚህ ይላል፣ እግዚአብሔር በሚገኝበት ጊዜ ፈልጉት። ኢሳይያስ ምዕራፍ 55 ቁጥር 6 እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለ ጥሩት። እግዚአብሔር በሌለበት አትድከም ወንድሜ እህቴ፣ እግዚአብሔር በሌለበት አትድከሚ ይላል። ያላ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም እግዚአብሔርም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ ካለ በኋላ እግዚአብሔር እንደዚህ ይላል፣ ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንደዚሁ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ከፍ ያለ ነው። ይህ ሕዝብ ማስተዋልን አይችልም። አስተውሉ ብሎ አለ። ስለዚህ ወንድሞቼ እንግዲህ በዚህ ውስጥ ዛሬ የተማርነው ምንድነው? ስለ ማስተዋል ነው። አስተውሉ ይላል እግዚአብሔር። በማያስተውሉ ሰዎች ላይ ክፉ ይመጣባቸዋል። ስለዚህ ቃሌን ስትማሩ በማስተዋል ተማሩ። ቃሌን ስትማሩ ፍሬ እንደሚያፈራ ሰው ሆናችሁ ተማሩ። ቃሌን ስትማሩ ለመዳን ብላችሁ ለመባረክ የዘላለምን ሕይወት ለማግኘት ብላችሁ ፐርፐስፉሊ ኢንቴንሽናሊ ቁርጠኛ ሆናችሁ ወስናችሁ ተማሩ ይለናል እግዚአብሔር። ይሄ ነው ወንድሞቼ የዛሬው ትምህርት። ስለዚህ እግዚአብሔር ያነሳንበት ርዕሳችን መንፈሳዊ ዕውርነትና ጣጣው። መንፈሳዊ ዕውርነት ምንድነው? መንፈሳዊ ዕውርነት ብለናል ቅድም ስንማር። መንፈሳዊ ዕውርነት የእግዚአብሔርን እውነት፣ የክርስቶስን እውነት፣ የወንጌልን እውነት መቀበል አለመቻል ወይም ደግሞ አለመፈለግ ዕውርነት ነው። የወንጌልን እውነት ለመቀበል አለመቻል፣ የወንጌልን እውነት ለመቀበል አለመፈለግ መንፈሳዊ ዕውርነት ነው ወገኖቼ። መንፈሳዊ ዕውርነት ደግሞ በሰዓቱ ካልታከመ፣ በንስሐ ካልታከመ መንፈሳዊ ድንዛዜ፣ መንፈሳዊ እንቅልፍ ያመጣል። መንፈሳዊ እንቅልፍ ደግሞ መንፈሳዊ ሞት ያመጣል። መንፈሳዊ ሞት ደግሞ ሁለተኛ ሞት ነው፣ ሲኦል ነው። ሲኦል ያስፈራል ወንድሞች፣ ከልቤ ነው የምላችሁ። እግዚአብሔር ይወደናል። እግዚአብሔር ለሲኦል አላዘጋጀንም፣ ለሰይጣንና ለመልእክተኞቹ ነበር የተዘጋጀው። ምርጫው ግን የኛ ነው። ለዚህ ነው ልጆቼ ሆይ ቃሌን ስትሰሙ ፍሬ እንደሚያፈራ ሰው፣ እንደሚድን ሰው፣ እግዚአብሔርን ለማግኘት እንደሚጓጓ ሰው ሆናችሁ ስሙ፣ አትቀልዱ ይለናል እግዚአብሔር። ስለዚህ ወገኖቼ መንፈሳዊ ዕውርነት ገና ሰሞኑን እንማረዋለን። መንፈሳዊ ዕውርነት ጣጣ አለው፣ አበሳ አለው። ራሳችንን መመርመር፣ የተማርነው ነገር እውነት ነው ወይ፣ የሰማነው እውነት ነው ብለን ማጣራት። ሰው ላይ ዲፔንድ አታድርጉ። ብዙ ሰዎችን ራሳቸውን ጠፍተው ሰው የሚያጠፉ ብዙ ሰዎች አሉ። ጥንቃቄ ማድረግ ያስፈልጋል። ያስተማረን የመከረን የአባቶቻችን የነቢያት አምላክ፣ የሐዋርያት አምላክ፣ የጻድቃን የሰማዕታት አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ይሄ ቃል ከወደዳችሁት እናንተ የራሳችሁን ድርሻ ተወጡ፣ ለሌሎች በማካፈል የእግዚአብሔር ሐሳብ ከግቡ እንዲደርስ፣ የእግዚአብሔር ዓላማ ከግቡ እንዲደርስ አብረን እንስራ። ወንድሞቼ ለወንድሞቻችሁ አካፍሉ። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ።
አሜን። ክብር ሁሉ ለእግዚአብሔር ይሁን።